በጫካ ውስጥ የፍለጋ ቡድን የጠፉ ባልና ሚስት እየፈለገ ሲሆን ጣሪያው ላይ ደወል ባለበት ከመሬት በታች ባለው ዋሻ ውስጥ ሁለት የፍለጋ ውሾችም በሚያስፈራ ጉድጓድ ውስጥ ውሃ አግኝተው ለመጠጣት ወስነው አይተን ከጥቂት ጊዜያት በኋላ ባለቤታቸው ሁለቱ ውሾች እርስ በርሳቸው ሲተያዩ ያስተውላቸዋል። በዚያ ምሽት ውሾቹ መተያየታቸውን እንደቀጠሉ በቤታቸው ውስጥ ተቀምጠው በኋላ ላይ ባለቤቱ አንዳንድ እንግዳ ድምጾችን ሰምቶ ይነቃና ወደ ቤቱ ሮጦ ሄዶ ውሾቹ በጣም በሚያስፈራ ሁኔታ እየተዋሃዱ ይመለከትና በዚህም ደንግጦም እናየዋለን። በከተማው ውስጥ መምህር ሚሊና ያልተሳካለት ሙዚቀኛ የሆነው ቲም በቅርቡ ወደ ሌላ ከተማ ስለሚዘዋወሩ ድግስ እያደረጉ ሲሆን የቲም የቀድሞ የባንድ አጋሮቹ ለቱር እንደተቀጠሩ ይነግሩትና በከተማውና በአዲሱ መኖሪያቸው መካከል ብዙ ርቀት ቢኖርም ባንዱን ለመቀላቀልም እሱም ይስማማል። ይህ በእንዲህ እንዳለ የሚሊ ምርጥ ጓደኛዋ ቲም ስራውን ካጣ በኋላ ትክክል እንዳልሆነና የመንፈስ ጭንቀት ውስጥ ስለገባ በእቅዷ እርግጠኛ መሆን አለመሆኗን ስትጠይቃት፣ ነገር ግን ሚሊ ቦታ መቀየሩ ግንኙነታቸውን ይረዳል ብላ ታስባለች። ባልና ሚስቱ ለጓደኞቻቸው የመሰነባበቻ ንግግር ሲያደርጉ ሚሊ በጉልበቷ በመንበርከክና የውሸት ቀለበት በመጠቀም እንዲያገባት በመጠየቅ ቲምንም ታስገርመዋለች። ቲምም በጣም ከመደናገጡ የተነሳ ምን እንደሚል አያውቅም ነበርና ይህም ሁኔታውን አሳፋሪ አድርጎት ሚሊ ስትነሳም ቲም በመጨረሻ አገባሻለሁ ይላታል። በኋላ አልጋ ላይም ቲም ይቅርታ እየጠየቃት በመደናገጡ የተነሳ እንደደነዘዘ ቢያስረዳትም ነገር ግን ሚሊ አሁንም ተናዳ ነበር። እሱ በስሜት እንደራቃትና ስለ ግንኙነታቸው እርግጠኛ እንዳትሆን ስላደረጋት ለመለያየት እንደሚፈልግ ስትጠይቀው ቲም እንደሚወዳትና ከእሷ ጋር አብሮ መቆየት እንደሚፈልግ አረጋግጦላት፣ ነገር ግን ከእሱ ጋር ወሲባዊ ቅርርብ ለመፍጠር ስትሞክር እምቢ ብሏት ሊተኙ ሲሉ ሚሊ እሱ ከሚያስፈልጋት በላይ እሷ እንደምታስፈልገው ሁሉም እንደሚያውቅ ትናገርና በዚያም ሳቅ ካለች በኋላ እሷን መጥላት ውድቀቱን እንደማያቀልለትም ትገልጻለች። ቲም ዞር ብሎ ጀርባዋን አይቶ እሷን ማስወግዳቸው ብላ ጠይቃው ወደፊት ሲመለከት አልጋው መጨረሻ ላይ የሞተ ሰው ይዛ የምታለቅስ ሴት ሲያይ ደንግጦ አልጋውም እየጠበበ ይመጣና ከዚያም ቲም በብርድ ልብሱ ስርም ለመደበቅ ቢሞክርም ነገር ግን የሴትዮዋ ፊት በሚያስፈራ ሁኔታ ወደ እሱ ሲመጣ አይቶ በዚያን ጊዜ ቲምም ከዚህ ቅዠትም ይነቃል። በአዲሱ ቤት ቲም ይጠላኛል ብላ እንደምታስብ ሚሊን ሲጠይቃት እሷ ግን ስለምን እያወራ እንደሆነም አላወቀችም። ባልና ሚስቱ ዕቃቸውን መፍታት ጀምረው የአባቱን የኤሌክትሪክ መሳሪያዎች በሳጥን ውስጥ አግኝቶ በድንገት በጣም አስከፊ የሆነ ሽታ ይሰማውና ተከትሎ ሲሄድም ሽታው ከላይኛው ፎቅ መብራት እንደመጣም ይመለከታል። ቲም መብራቱንም አውልቆ እጁን ሲያስገባ የሞተ አይጥም አግኝቶ መኮተት ይጀምርና ጭራቸው የተጠላለፈባቸው ብዙ የሞቱ አይጦች ሲያገኝም ተጸይፎ ከአይጦቹ አንዱ ጩኸት ሲያሰማ ይደነግጥና ሁሉንም ጥሏቸው ይህ የመጨረሻው አይጥም እንዲሞት አድርጎትም ሁሉም አስክሬኖችም ወደ ጫካው ይጣላሉ። ሚሊ በአዲሱ ትምህርት ቤት ስራ ጀምራ በሚሊ ቤት አቅራቢያ ከሚኖረው ጄሚ ከሚባል መምህር ጋር ጓደኛሞች ሆነው አካባቢውን ማሰስ ከፈለገች አስጎብኚዋ ሊሆን እንደሚችልም ነግሯት ምሽት ላይ ቲም ወደ ኮንሰርት ሊወስዳት ሚሊን ቢጠይቃትም እሷ ግን እስከ ባቡር ጣቢያው ብቻ ልትሸኘው እንደምትችል ነግራው በዚያች ምሽትም ወሲባዊ ቅርርብ እንዲያደርጉ ስትጠይቀው እሱ ግን እምቢ ይላታል። በማግስቱ ጠዋት ባልና ሚስቱ አብረው የእግር ጉዞ ያደርጉና መንገዱ ድንገት ሲያልቅም ግራ ተጋብተው ቲም የተለየ መንገድ ያገኝና በላዩ ላይ የተንጠለጠሉትን ደውሎች ሁሉ አይቶ ስለዚህ መንገዱ ሰላም መሆኑን የሚያመለክቱ መስሎትም ነበር። ባልና ሚስቱ በጫካ ውስጥ ለተወሰነ ጊዜ የቆዩ ሲሆን ነገር ግን በመጨረሻ ዝናብ መዝነብ ሲጀምር ስለዚህ ወደ ቤታቸው ለመሮጥ ቢሞክሩም ነገር ግን መንገዱን ጠፍቶባቸው ነበር። ቲም ኮምፓሱን ለመመልከት ስልኩን ቢያወጣም ነገር ግን ቤታቸው በየትኛው አቅጣጫ እንዳለ እንደማያውቅ ተገንዝቦ ቲም ወደፊት ሲሄድ በአጋጣሚ ወደ ጉድጓድ ውስጥም ወድቆ ነገር ግን በመጨረሻው ሰዓት ጫፉን ለመያዝ ይችልና ሚሊ እሱን ለመርዳት ብትመጣም ሆኖም ክብደቱን መሳብ አልቻለችምና ሁለቱም ወደ ዋሻ ግርጌ ይወድቃሉ። የቲም ስልክ የተሰበረ ሲሆን የሚሊ ስልክም ኔትወርክም አልነበረውም። ዋሻ ውስጥ ብዙ ነገር እንዳለ ይሰማቸውና ቲም ላይተሩን ሲያወጣ አንዳንድ የቆዩ የቤት ዕቃዎች አግኝተው በፍጥነት እንጨት ሰባብሮ እሳት ለማቀጣጠል ቢሞክርም አልተሳካለትም። በኮዳቸው ውስጥ ብዙ ውሃ ስላልቀረ ስለዚህ ቲም እሷ እንድትጠጣውም አድርጎ እሱ ደግሞ ከመሬት ላይ ካለው ትንሽ የውሃ ገንዳ ጠጥቶ ከጥቂት ጊዜያት በኋላ እሳት ማቀጣጠል ይችሉና ቲም ያመጣውን የአልኮል ጠርሙስ ከፍተው ሁለቱም ማጨስ እንደጀመሩ አምነው ውጥረቱን ለመቋቋም ሲጋራ ይጋራሉ። እንዴት የሞቱትን አይጦች እንዳሸተተ ስትጠይቀው በልጅነቱ አባቱ በቲም ክፍል ውስጥ አንድ መጥፎ ነገር ሁል ጊዜ ይሸታል ብሎ እንደሚናገር
ነገር ግን ምንም ያህል ቢያጸዳው ምንጩን እንዳላገኘው አንድ ቀን ቲም ከትምህርት ቤት በኋላ ወደ ቤት ሲመጣ አባቱ በመብራቱ ላይ ጎጆ የሰራ የሞተ አይጥ አግኝቶ እንደነበርና ቲም መብራቱን ባበራ ቁጥር አስክሬኑ እየበሰለ እንደነበር፣ ነገር ግን በጣም ቀስ በቀስ ስለነበር ሽታው የተለየ መሆኑንም አልተገነዘበም። ቲም በአልጋው ላይ ቁጭ ብላ ካለችውና በሚያስፈራ ሁኔታ ፈገግ ከምትለው እናቱ አጠገብ የአባቱን አስክሬን ባገኘው ቀንም ያው ሽታ በቤቱ ውስጥ እንደነበር፣ ባሏ ሞቶ ከጎኗ ስትነቃ እናቷ አእምሮዋን ስታ ስለነበርም ልክ እንደ ቲም ከአይጡ ሽታ ጋር እንደተላመደው እሷም ሽታው ምንም እንዳልመሰላት ነግሯት ቲም ታሪኩን ሲጨርስም እያለቀሰ እናየዋለን። በሌሊት አጋማሽ ቲም በጨለማ ውስጥ እንግዳ ድምጾችን ሲሰማ ይነቃና አውሬው እየቀረበም ሲሰማ ሳያስበው ድንግጥ ያለ ሲሆን፣ ስለዚህ በጥልቀት መተንፈስ ሲጀምርና ድምጾቹ ከዋሻው ግድግዳዎች እንደሚመጡ ተገንዝቦ ይህም ልብ ምቱን በሚያስመስል መንገድ የሚንቀሳቀስ ነበር። ቲምም ዋሻው በዙሪያው እየተዘጋ እንደሆነ ሲሰማ ሚሊ መተንፈስ ትጀምርና አንዳንድ እጆች ድንገት ፊቱን ይዘውት፣ በዚያን ጊዜም ቲም ከቅዠቱ ይነቃና የሚሊ ስልክ በውሃ ውስጥ ገብቶ ተበላሽቶ አይተን ባልና ሚስቱ ከዚያም ለመቆም ቢሞክሩም ነገር ግን በእግራቸው ላይ አንድ እንግዳ ነገር ተሰምቷቸው ብርድ ልብሱን ያነሱና እግሮቻቸው በአንድ እንግዳ ተጣባቂ ነገርም እንደተጣበቁ ሲያዩ ተገርመው እግሮቻቸውንም በመሳብ ለመለያየት በቂ የነበረ ቢሆንም ሆኖም ግን ሂደቱ በጣም የሚያሰቃይም ነበር። ለጠዋት ብርሃን ምስጋና ይግባውና ባልና ሚስቱ ከዋሻው መውጣት ችለው የእግሩ መሳብ በቆዳቸው ላይ ቁስሎች መተው መቻሉንም ያያሉ። ቤት ውስጥ ሚሊ ቲምን ማሳጅ ጠይቃው ጀርባዋን ከመንካቱ በፊትም እሱም ትንሽ አመንትቶ ከዛም እሷን ማሳጅ ማድረግ ሲጀምር እንግዳ የሆነ ግንኙነት ይሰማውና ጣቶቹ ቆዳዋ ውስጥ ጠልቀው ገብተው ይህም ሊጎዳት ጀምሮ እስክትከፈትረው ድረስም ከአካሉ አልወጣም ነበር። ከዛም ሚሊ ቲም እንደታመመ ብታስተውልም እሱ ግን ስለደከመኝ ብቻ ነው ይላትና ከዚያ በኋላ ሚሊ ወደ ከተማ ለመሄድ በመኪናም ትወጣለች። ቲም ገላውን ለመታጠብ የገባ ቢሆንም ግን በድንገት ሰውነቱን መቆጣጠር አቅቶት ሚሊ በመኪና ውስጥ በምታደርገው እንቅስቃሴ ሁሉ የቲም አካል በተመሳሳይ አቅጣጫ ይዞርና ይህም ግድግዳዎችንና የመታጠቢያ ቤቱን በር ደጋግሞ እንዲመታም ያደርገዋል። ሚሊ ለጥቂት ማይል ወደፊት ስትነዳ የቲም አካል ግድግዳው እስኪሰነጠቅ ድረስ ግድግዳው ላይ መጫኑን ቀጥሎ በዚያን ጊዜ ከቁጥጥር ውጪ መሆኑ ቀርቶ በግንባሩ ላይ ቆስሎም ይወድቃል። በኋላ ቲም ወደ ዶክተር ዘንድም ሄዶ እሱም ወዲያውኑ ስለ እናቱ የአእምሮ ጤንነት ታሪክ ከተናገረ በኋላ ቲም እሱ እንደሷ እንዳልሆነ አጥብቆ ይናገርና ዶክተሩ የጡንቻ ማስታገሻም ይሰጠዋል። ይህ መድኃኒት አእምሮ ቢደነግጥም እንኳን ሰውነቱ ዘና እንዲል የሚያደርግ ሲሆን ይህም ግብረ መልሱንም ማቆምም አለበት። ዶክተሩ ቲምና ሚሊ የሚኖሩበት በዚያም ቤት የኖሩት የመጨረሻዎቹ ባልና ሚስት እንደጠፉ ነግሮት ቲም ወደ ቤትም ሲደርስ ስለጠፉት ባልና ሚስትም መረጃ በኢንተርኔት ላይ ይፈልግና የእግር ጉዞ ሄደው ተመልሰው እንዳልመጡ የፍለጋ ቡድኑም አሁን ተስፋ ቆርጦ እንዳቆመ ማውቆ ቲም የባልና ሚስቱን የማህበራዊ ሚዲያ መለያዎች መመልከትም ማቆም አልቻለም እና ሲሞት የሱን አካውንቶች እንድታጠፋ ሚሊን ሲጠይቃት አይተን በዚያ ጊዜ ጄሚ ሊጠይቃቸው ይመጣና ለእራት ቆይቶ ቲም ጫካው ውስጥ ስላሉት ደውሎችም ሲጠይቀው ጄሚ በአካባቢው ስለነበረችና ከዓመታት በፊት ስለፈረሰች አንዲት ቸርችም ይነግረዋል። ሚሊና ቲም ከዚያ እርስ በእርሳቸው መቀላለድ ጀምረው ነገር ግን ብዙም ሳይቆይ ወደ እውነተኛ ስድብም ተለውጦ ከጥቂት ጊዜ በኋላ ጄሚ አንዱ ሙሉ እንደሚያደርጉም ተናግሮ እንግዳቸው ከሄደ በኋላ ቲምም ጄሚ በግልጽ እንደሚወዳትም ለሚሊ ይነግራታል። በድንገት ቲም ሚሊን በጣም በስሜት መሳም ይጀምርና በመሳሳም ውስጥም ራሱን አጥቶ በእጆቻቸው አካላቸውን እየዳሰሱ ሚሊ ለመንቀሳቀስ ብትሞክርም ነገር ግን ከንፈሮቻቸው እንደተጣበቁ አስተውላ ራሷን ማለያየት ብትችልም ነገር ግን በጣም የሚያም ነበርና ነክሷት እንደሆነ ስታስብም ቲም ይክድና ወደዚህ ቤት ከመጡ ጀምሮ አንድ ነገር እንደተበላሸ ሲገልጽላት፣ ሆኖም ሚሊ ይህ ወሲባዊ ቅርርብን ለማስወገድ ሰበቦች ብቻ እንደሆኑም ታስባለች። በኋላ አልጋ ላይ ሚሊ በእንግዳ ድምጽ ምክንያት ትነቃና ጸጉሯ እንደተጣበቀ ተሰምቷት ቲም በላዩ ላይ ተኝቷል ብላ ብታስብም ነገር ግን መብራቱን ስታበራው ጸጉሯ የቲም አፍ ውስጥ ሆኖ ጉሮሮውን አንቆ ሲይዘውም ስትመለከት ደንግጣ በጣም በሚያሰቃይ ሁኔታ መጎተት ትጀምርና ቲምንም ቀስቅሳው እሱም በእጆቹ እሷን ለመርዳት ሞክሮ ከብዙ ጥረት በኋላ ጸጉሩን ለመበጠስ ይችሉና ፍራሹ ላይም ይወድቃል። በማግስቱ ጠዋት ቲም በአፉ ውስጥ ብዙ ጸጉር አግኝቶ ዛሬ ኮንሰርት ቢኖረው ሚሊ የአእምሮ ጤንነቱ ደህና ስላልሆነ መሄድ እንደሌለበት ብታስብም
ቲም ያ ሲፈጠርም እሱ ተኝቶ እንደነበር አጥብቆ ይናገርና ስለ ጉዳዩ ማውራትም ስላልፈለገ ስለዚህ ሚሊ ወደ ባቡር ጣቢያው ወስዳው እዚያም መልካም እድል ተመኝታለት ስራውን እንደምትደግፍም ገልጻ አዲሱ ቤት እረፍት እንዲወስድም ከጓደኞቹ ጋር ማዳር እንዲቆይ ትነግረዋለች። ባቡሩን እየጠበቀ ሳለ ቲም ልብ ምቱ ጨምሮ ይህም ሚሊ በነዳጅ ቁጥርም እየባሰ ሄዶ መድኃኒቱን ቢወስድም ግን አልረዳውም እና ባቡሩ ሲደርስም ሰውነቱን ማንቀሳቀስ ስላልቻለ የሙዚቃ መሳሪያዎቹን ጥሎ ቲም ቆዳው ሲቃጠል እየተሰማውም ወደ ከተማው መመለስ ይጀምራል። በትምህርት ቤት ሚሊ አንድ ተማሪ የሰራውን የውሻዎች ስዕል ያየች ሲሆን ምስሉም ውሾቹ ፊታቸው እንደተዋሃደም ያሳያል። ከክፍል በኋላ ቲም በጣም ታሞ በጓሮ በኩል እንዳለ ማስተውላ በአቅራቢያው ወዳለው መጸዳጃ ቤትም ሸሽጋው እዚያም እንዴት እንደናፈቀችው ነግሯት መሳሳም ይጀምሩና ባልና ሚስቱ በአንድ ክፍል ውስጥ ገብተው ከብዙ ጊዜ በኋላ ለመጀመሪያ ጊዜ ስሜታዊ ግንኙነትም ይፈጽማሉ። ሆኖም ሲጨርሱ የብልት ክፍሎቻቸው እንደተጣበቁ ሲያዩ የደነገጡ ሲሆን ለመለያየት ቢሞክሩም ግን በጣምም ያማል። በድንገት አንድ ልጅ ከክፍሉ ውጭ ይታይና ልጁ እስኪሄድ ድረስ ባልና ሚስቱ ዝም ብለው ቆይተው ከዚያም ሚሊ የቲምን አፍ ሸፍና ይቅርታ ከጠየቀችው በኋላ ገፍትራው ይህም በመጨረሻ ቢለያያቸውም ነገር ግን በጣም ከፍተኛ ህመምም ያስከትልባቸዋል። በዚያን ጊዜ ጄሚ ክፍሉን ያንኳኳና ስለዚህ ቲም ከመጸዳጃ ቤቱ ላይ ተደብቆ ሚሊ ከመውጣቷ በፊትም ቁልፉን ትጫናለች። ልጁም እንግዳ ድምጾችን ከሰማ በኋላ ጄሚን ይዞ እንደመጣም ይታወቃል። ጄሚ የሰራተኞች መጸዳጃ ቤት እንድትጠቀምም ያስታውሷት በእግሯ ላይ ያለውን ደምም አስተውሎ ስለዚህ የወር አበባዋ ላይ እንደሆነችም ገምቶ ሲወጣ የቲምን እግርን በክፍል ውስጥ ያያል። ባልና ሚስቱ ወደ ቤት ሲመለሱ ሚሊ ቲምን ባደረገው ነገርም ስትጮህበት እሱም እንዳላስገደዳት ገልጾላት ሚሊ ማውራቷን ትቀጥልና ቲም ነገሮችን ሊያበላሽባት እየሞከረ እንደሆነ ስትናገር ተናዶ በእሷ ስራ ምክንያት ለመዘዋወር ህይወቱን ትቶ እንደመጣ ሲያስታውሳት ሚሊ በከተማ ውስጥ ህይወት እንዳልነበረው ተናግራ እሷ እንዳጠመደችው ከተሰማው መሄድ አለበት ብላ እንደምታስብ ብትገልጽለትም ሆኖም ቲም አይምሮና አካሉ እየሰሩ ስላልሆነ መሄድ እንደማይችል ገልጾላት ሚሊም ከሞተ ነገር ጋር እየኖረች እንደሆነ ስለተሰማት የእሱን እናት የሆነች እንደመሰላትም ከነገረችው በኋላ ትሄዳለች። ከጥቂት ደቂቃዎች በኋላ ሚሊ ለተፈጠረው ነገር ይቅርታ ለመጠየቅም ወደ ጄሚ ቤት ትሄድና ማልቀስ ጀምራ ስለዚህ ወደ ውስጥ ጋብዟትም ስለ ግንኙነቷ ሁኔታ ይነጋገሩና ጄሚ በክፍሉ ውስጥ የሚያስተምረውን አንድ ነገርም ያጋራታል። አፈታሪክ እንደሚለው ሰዎች በአራት እጆች በአራት እግሮችና በሁለት ፊትም ያለው ጭንቅላት እንደተፈጠሩ ነገር ግን ዚዩስ የተባለው አምላክ በጣም ኃይለኛ እንደሆኑ ስላሰበ በሁለት የተለያዩ ክፍሎች እንደከፈላቸው ይህ ደግሞ ሰዎች ሌላኛውን ግማሻቸውን እየፈለጉ ህይወታቸውን እንዲያሳልፉ እንደፈረደባቸውም ገልጾ ጄሚ ደግሞ ሚስት እንደነበረችውና ትቷት እንደሄደ ይህም በጣም እንደሚያስቆጨውም እየነገራት በዚያን ጊዜ ሚሊ ቲምን ከመስኮቱ ውጪ ታየውና ለመሄድ ወስና ቲም ይከተላትና ይቅርታ እየጠየቃትም እናየዋለን። በዚያች ምሽት ቲም ከባንዱ የመጡትን መልእክቶችን ሁሉ ቢመለከትም ነገር ግን መልስ ለመስጠትም አልፈለገም። ከዚያ የጠፉት ባልና ሚስት በእግር ጉዟቸው ወቅት የለጠፉትን የመጨረሻ ፎቶ ይመለከትና ስፍራውን አግኝቶ እሱም በካርታው ላይ ሲያስቀምጠው በሚስጥራዊ ዋሻ ውስጥ እንደጠፉም ተገንዝቦ ቲም ፎቶውን በቅርበት ለማየት ቢሞክርም ነገር ግን በዚያን ጊዜም ኢንተርኔት ይጠፋል። በድንገት አንድ ነገር በበሩ ላይ የሚጋጭና ይህም ቲምን አስደንግጦት ከመቀመጫው ወድቆ የሚሊ አካል መስታወቱ ላይ እየተለጠፈ መሆኑንና ፊቷን ደም እየፈሰሰው መሆኑን ሲያይም ደንግጦ እሷን ለመግባትም እንደምትጓጓ ያህል በሩን መጫኗን ቀጥላ ወደ ላይ መንሳፈፍ ትጀምርና ቲምም እንዲሁ ሊያደርግም ነበር። ሆኖም ግን እንደምንም በሩን መክፈት ችሎ ራሷን የሳተችው ሚሊ በላዩ ላይ ትወድቅና ቲም እንድትነቃ እሷንም በጥፊ መምታትም ነበረበት። ሚሊ ምንም ስለማታስታውስ ስለዚህ ባልና ሚስቱ ስለተፈጠረው ነገር ለመወያየትም ወደ ኩሽና ሄደው እሷ በእንቅልፍ ልብ ውስጥ ሆና እንደሄደች ብትገምትም ነገር ግን ቲም እንግዳ ነገር እየተከሰተ መሆኑንም አጥብቆ ይናገራል። ዋሻው በእሱ ላይ ተጽዕኖ አሳድሯልና አሁን ደግሞ እሷንም እየነካ እንደሆነ እንደ ቀድሞ የቤቱ ባለቤቶች ይጠፋሉ ብሎ እንደሚያስብም ይናገራል። ቲም እጃቸውን በማጣመር ይህንን መሞከር ቢፈልግም ነገር ግን ሚሊ ትታው ሄዳ ሆኖም ከበሩ ውጪ ትቆምና ቲም ሰውነቱ እንድትሄድ ስላልፈለገ ይህን እንዳደረገችም ይናገራል። ስለ ሁለቱ መሳሳብና በአጥንቶቹ ስለሚሰማው ጥማትም ገልጾ በውስጣቸው ያለው ነገር እርስ በእርሳቸው ተጣብቋልም ይላታል።
ቲም መልስ ለማግኘት ወደ ዋሻው መመለስ ቢፈልግም ነገር ግን ሚሊ ወላጆቿ ሰንበትን ሊጠይቋቸው እንደሚመጡ አስታውሰውም ትወጣለች። ከዚያም በጠረጴዛው ላይ ያፈሰሰችው ደም በእንጨቱ ውስጥ እየፈሰሰ አይተን ከዚያ በኋላ ባልና ሚስቱ በተለያዩ አልጋዎች ተኝተው በሌሊት አጋማሽም ቲም በማይታይ ኃይልም ወለሉ ላይ ሲጎተትም ነቅቶ ምንም ጥቅም ሳይኖረውም ለመታገል ቢሞክርም እንዲቆምም ግድግዳውንም መያዝ ነበረበት። ሌላ በር መንቀጥቀጥ ይጀምርና በድንገት ሚሊ ላይ ተከፍቶ ሰውነቷ ወደ ኋላ ከመታጠፉ በፊትም ወድቃ በተለያዩ አስፈሪ መንገዶች አካሏ እየተጣመመ ወደ ቲም ሲመጣ እሱም እየተንቀሳቀሰ እጆቻቸው በመጨረሻ የሚነካኩና ቆዳቸው ሲከፈትና እጆቻቸው መዋሃድ ሲጀምሩ ባልና ሚስቱን በህመም ጮኸው የአጥንት መሰንጠቅ ድምፅን በመተላለፊያ ውስጥ ያስተጋባል። ቲም መድኃኒቱን አስታውሶ እጆቻቸው እርስ በእርሳቸው እየተቀላቀሉ እያለ ሚሊ ወደ መሳቢያው እንድትደርስም ነግሯት መሳቢያው ከራሳቸው አጠገብ ወድቆ ሚሊንም ጎድቷት ነፃ እጆቻቸውንም ተጠቅመው የመድኃኒቱን ጠርሙስም ከፍተው ወዲያውኑ ብዙ መድኃኒቶችንም መውሰድ ችለው ቲም ቢያደቁት ቶሎ እንደሚሰራ ማሳብ አምጥቶ ስለዚህ መድኃኒቱን አድቅቀውን በአፍንጫቸውም ይስቡታል። ቀጥሎ እግሮቻቸውን አንድ ላይ የሚያደርጉና በተቻለ መጠን አጥብቀው ቢገፉም ይህም የበለጠ ህመም አስከትሎባቸው ነገር ግን እጆቻቸውን መለየት ቢጀምሩም እንዳለመታደል ሆኖ ሳይጨርሱም ራሳቸውን ይስታሉ። በማግስቱ ጠዋት ቲም ሚሊ በቴፕ ወንበር ላይ ስታስረውም ነክቶ እጆቻቸው አሁንም ቢዋሃዱም ነገር ግን መድኃኒቱ ሂደቱን የሚያቆመው ይመስላል። ሁለቱም ብዙ ውስኪ ይጠጡና ሚሊ የመጋዝ መሳሪያንም ይዛ ስታበራውም ወዲያውኑ መቆጣጠር ቢያቅታትም እንደ እድል ሆኖ በፍጥነትም ታገግምና ከተወሰነ ማመንታት በኋላም መቁረጥ ጀምራ ህመሙ ከባድ ስለነበር በሂደቱ ቢጎዱም ነገር ግን ቢያንስ መለያየትም ይችላሉ። ከዚያ በኋላ ባልና ሚስቱ ለመረጋጋት እየሞከሩ እስናክም በልተው ምን ያህል መድኃኒት እንደቀራቸው ሲያዩ ወደ ሆስፒታል ለመሄድ ቢወስኑም ሆኖም ሚሊ የመኪና ቁልፎቿን ጄሚ ቤት እንደረሳች ትገነዘብና እነሱን ለማግኘትም መመለስ ነበረባት። በጄሚ ቤት ሚሊ በበሩ ላይ ያለው ደውል በጫካ ውስጥ ካሉት ደውሎች ጋር ተመሳሳይ ምልክት እንዳለውም አላስተዋለችም። እሱም በሩን አይከፍትምና ስለዚህ ቁልፎቹን ለመፈለግም ወደ ውስጥ ሰብራ ብትገባም ነገር ግን ከአሮጌ ቴሌቪዥን የሚመጣው ድምፅ ስቧት በቅርበት ትመለከትና ጄሚ በአካባቢው በነበረችው ቤተክርስቲያን ውስጥ እንዳገባ ያየች ሲሆን ከቄሱ ጀርባ ሁለት ሰዎች በጣም በሚያስፈራ ሁኔታ ሲዋሃዱ የሚያሳይ ስዕልም ነበር። ይህም ቸርች ክፉ የአምልኮ ስነስርዓት የሚያካሂድም ይመስላል። ምክንያቱም ቪዲዮው ቄሱና እንግዶቹ ጄሚንና ባለቤቱን ወደ ዋሻው ጉድጓድ ሲወስዷቸውና ሆን ብሎ ሲያያይዟቸውም ያሳያል። በድንገት ሚሊ ጄሚ የአምልኮ ልብሶቹን ለብሶ ከኋላዋ ሲታይ ደንግጣ እሱ በቪዲዮ ውስጥ የነበሩት ባልና ሚስቱ ውህደት እንደሆነ የታወቀ ሲሆን ነገር ግን ሁሉም ባልና ሚስቶች ይህን ፍጹምነት ማግኘትም አልቻሉም። ጄሚ የመጨረሻው ቅርርብ ስለሆነ ሚሊና ቲም ተመሳሳይ ነገር ማድረግ አለባቸውም ብሎም ስለሚያስብ የሚሊን እጅ ነካና የሱ ቀለበትም ቆዳዋን ሲቆርጥ ሚሊ ከመሸሿ በፊትም በቡጢ ትመታዋለች። ቡጢውም የጄሚ ፊት ወደ ሁለቱ ሰዎች መከፈል እንዲጀምር አድርጎት እሱም ስለ ውህደት ጥቅሞች መስበክ ቢቀጥልም ነገር ግን ሚሊ ችላ ብለው ስትሸሽም እናያታለን። ይህ በእንዲህ እንዳለ ቲም የእጅ ባትሪና ገመድ ይዞ ወደ ዋሻው ተመልሶ ዙሪያውን ሲመለከት ተጣባቂ በሆነ ነገር ላይ መርገጡን ቀጥሎ በዋሻው ግድግዳዎች ላይም ከቤተ ክርስቲያን የመጣውን አስቀያሚ ስዕልም ሲያገኝም ደንግጦ በድንገት አንድ እጅም እግሩን ይዞትም ወድቆ ጃኬቱ ተጣባቂ በሆነው መሬት ላይም ሲጣበቅ ቲም አንድ የሚያስፈራ ፍጥረትም ከግድግዳው ሲመጣ ያየ ሲሆን ይህ ጭራቅ እርስ በእርሳቸው በደንብ ያልተዋሃዱት ሁለት ሰዎችንም ይመስላል። ይህም የአምልኮ ስርዓቱን በደንብ ማከናወን ያልቻሉ ባልና ሚስት እንደሆኑም አይተን ፍጥረቱ ሲቀርብም ቲም ጃኬቱን ይቀድና የእጅ ባትሪውን አውጥቶ በጭራቁ ፊት ላይ አብርቶ ይህም እንዲርቅ አድርጎት ፍጥረቱ እርዳታ የሚጠይቅ ቢመስልም ሆኖም ቲም በአንገቱ ላይ የተጣበቀውን ቢላዋ አይቶ አውጥቶትም የጭራቁን ጣቶች ቆርጦ ይህም እንዲያመልጥ የሚያስችለውን ክፍተትም ይፈጥርለታል። ሚሊና ቲም በተመሳሳይ ጊዜ ወደ ቤታቸው ይመለሱና በመካከላቸው ርቀትን ለመጠበቅ ቢሞክሩም ሆኖም የማይታይ ኃይል ወዲያውኑ ወደ እርስ በእርሳቸው እነሱን መግፋት ጀምሮ ባልና ሚስቱ መገፋፋቱን ለማቆም የዘፈቀደ ነገሮችን ቢይዙም ነገር ግን ቲም ድንገት እንዴት ማቆም እንዳለበት እንደሚያውቅ ይናገርና የያዘውንም ለቆ ወደ ሚሊ መራመድ ጀምሮ እሷን ከለቀቀችው በኋላ በጉልበቱ ተንበርክኮ በማይታይ ቀለበት ሊያገባትም ይጠይቃታል። እርስ በእርሳቸው ፍቅራቸውን ከተናገሩ በኋላ ቲምም ቢላውን አውጥቶ ይህን ለማስቆምም ራሱን እንደሚያጠፋ ተናግሮ ከእጇ የሚፈሰው ደም ወለሉ ላይ ሄዶ ወደ ሰውነቱ ለመውጣት በመስመር ሲንቀሳቀስ ሚሊ እንዲያቆምም ነግራው
እሷም እቅፍ ውስጥ ተወድቅና ደሙ የቲም ፊት ላይ ሲደርስም የመጨረሻውን መሰናበቻ ተሰናብታው በእሷ ሞት እያለቀሰም ሰውነቷን አጥብቆ ይይዛታል። ከጥቂት ደቂቃዎች በኋላ ሚሊ በቤቱ ውስጥ ስትነቃ ተገርማ ወደ ታች ትመለከትና ቲምም እሷን በህይወት ለማቆየት እጆቻቸውን እንዳዋሃዳቸው ትመለከታለች። ቲም የምትወደውን ሙዚቃ የሚከፍትና ባልና ሚስቱ ልብሳቸውን ካወለቁ በኋላ መደነስ ጀምረው እነሱም ሲሳሳሙ አካላቸው በጣም በሚያስጠላ ሁኔታ የውህደት ሂደቱን ቀጥሎ ውህደቱ ቀስ ያለና የሚያሰቃይ የነበረ ቢሆንም ግን ሰርቶ ነበር። ከዚያም ኢንተርኔቱ መስራት ይጀምርና የቲም በመጨረሻ በማህበራዊ ሚዲያ ላይ የለጠፈው ፎቶ በአዲሱ ቤት ውስጥ የተነሱት መሆኑንም አሳይቶን ሰንበት ላይም የሚሊ ወላጆችም ሊጠይቋቸው ይመጡና ውጪ ያለውም አዲሱን ደወል የደወሉ ሲሆን በሩንም የከፈቱት የሚሊና የቲም ፍጹም ውህደትም እንደሆነ አሳይቶን ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ